ያለብን ራሳችሁን መተካት አለባችሁ። የተወሰነ ምንም ዱንያ አትጠገብም ፈጣሪ ሲጨመርበት እንጂ እናንተ ባሰባችሁበት ነገር ብቻ ላይሳካ ይችላል እና እድሜያችሁን ካልኩሌት ማድረግ አለባችሁ በተለይ ጤነኛ ከሆናችሁ አንዳንድ ቤት ደግሞ ጓደኛችሁ እህታችሁ 10 አመት 7 አመት ዝም ብለ አላንድ ነገር አትቀመጥም በተለይ ደሞዝ የማይሰጧቸው ከሆነ እነዛ ልጆች በቃ ተይዘዋል ጤነኛ አይደሉም ያንን ቤተሰብ መከታተል አለበት ቤተሰብ ባያያት እንኳን እናንተ በፈጣሪ ታገኙታላችሁ እና ያንን ነገር በቃ አንድ ቤት እንደው በዛ ከተባለ 4 አመት 5 አመት በቂያችሁ ነው ቀይሩ ሌላ ሀገርን ብትሄዱ ምንም ብትሄዱ ግን በተለይ ሴቶችን የምመክረው ገንዘብ ብቻ በቂ አይደለም ገንዘብም ይዛችሁ በኋላ ትነድማላችሁ እና ራሳችሁን ወቁ ያላችሁበትን ያንን ለማለት ነው ከታች የጻፍኩት ሳሚዬ ያው ዲቴል ብዙ ጊዜ እኔ ስለራሴ ስናገር ስለሚያመኝ ያው ባለፈው እንደተናገርኩት ነው ይሄን ለማለት ነው ገንዘብ ብቻ ይዛችሁ ደስተኛ አትሆኑም እኛ የተለየነን ለማለት ፈልጌ ነው ያልተነካ ግልግል ያቃል ይባላል እና ልጆች ናቸው አሁን ብዙዎቻችሁ ወጣቶች ናችሁ እህቶቼ የእናንተ መቀየር የእናንተ መሻሻል የእናንተ መልካም ቦታ መድረስ ለኢትዮጵያ ትልቅ ዋጋ አለው እንደ ሀገር እየከሰርን ነው ያለው ትውልድ እየከሰረ ነው ያለው እውነቴን ነው የምነግራችሁ በገዛ እጃችን በትንሽ ፕላትፎርም እና በትንሽ አፕሊኬሽን ነገሮች መስመራቸውን እንትን እያሉ ነው ሳሚኔ በአካል ማቃት 12 አመት ደሞዝ ክዶ አባስ ያስወጣት አሁን ጠፍታ እየሰራች 200,000 ምን 100,000 ከመጣች 20 ዓመቷ ከወጣች አው እንግዲህ እድሜ መቀለጃ ነው እኔ አንዳንዴ ይገርመኛል ማመን ነው የሚያንቀተኝ እኔ 20 ዓመት 30 ዓመት ሲባል እኔ አይምሮዬ ውስጤ ይደነዝዛል ምን እንደሆነ አላውቅም ሰው ልጅ እንዴት ሴት ልጅ ደግሞ በጣም ለሴት ልጅ ከባድ ነው 30 ዓመት 40 ዓመት እኮ ታክሲ ሹፌርነት የሰሩ ወንዶች እናውቃለን እነሱ እኮ ወንዶች ናቸው ችግር የለም የእናንተ ግን እንደዚህ መሆን በጣም ከባድ ነው በጣም ለኛ መክሰር ቤተሰብና መንግስትና የማዳም ባል ተጠያቂዎች ናቸው ማዳም ባል ምን አደረገሽ ማንም ተጠያቂ አይደል ተጠያቂው አንቺ ነሽ ታፕታፕ ኮፒንግ ሼር አድርጉ ገስ ውስጥ ያላችሁ አውሩስ እንዴት አመሻችሁ እግዚአብሔር ይመስገን አለን አንድ ማለት የምፈልገው ነገር አለና አብዛኛው ጊዜ ብዙ ነገሮች ተብለዋል ማለት ነው ሳሚዬ አንተም ረጅም አመት ማለት ነው ማንንም ያላደረገው አድርጋ ብዙ ነገሩም ማለት ነው እንደ ወንድ እና ብዙ ነገሩ ተብሏል መንቃት ያለበት መንቃት ነው ሁሉ ጊዜ እኮ ድንጋይ ላይ ውሃ ቆይቅጦትን ቦጭ ይባላል እና በአባባሉ ደረጃ በቃ ራስን መውደድ ነው አንድ ሰው ራስ ወዳድ መሆን አለበት ኖ ማለት መቻል አለበት ከዛ ነው ህይወቱን የሚኖረው ማለት ነው ራሳችንን ስንወድ አጠገባችን አንድ ሰው አይገኝም ፍላጎታችንን ብቻ ስንጠብቅ ማለት ነው ግን ሁሌ የሰውን ፍላጎት የምናሟላ ከሆነ ሁሌኛ ከኛ ስር አጃቢ ነፍ ነው ጌታ ነው ሳሚ አሁን አንተ በራስ ሁላችሁም በራሳችሁ የምታውቁት አሁን ላይ ጓደኛ ሪል ብላችሁ የምትሉት ሰው የለም ከነ ማለት ነው አይገኝም ስለዚህ በልጥሞን ነው ያለን ባለመናገር ከዛ ደግሞ አገር ግቡ በቃ ማንንም መቀመጥ የለበትም 2 አመት ከሞላ አንድ ሰው መቀመጥ የለበትም አገር ግቡ ቤተሰብ ምን ላይ ነው አገራችን ምን ላይ ናት ኑሮ የተባለው ነገር ምን ላይ ነው ባሌስ ምን ላይ ነው ብሎ ማየት ያስፈልጋል ከዛ በኋላ የ2 አመቱ ቢከስር ችግር የለውም አይምሮም ያን ያክል አይጎዳም
ለቀጣዩ ትምህርት ነው። ሄሌን ላቋርጠሽና ማንም ሰው ሲኖርሽ ነው የሚወድሽ። ከሌለሽ አይ ነው እሱ ሳቅም በወንፈል ነው። በአሁን ሰዓት ከሌለ መሳቅ ራሳችንም ሰው ጋር ሄደ ማውራትም አችልም። የሚያዳምጥ አካል የለም። እኔ በጣም ነው የሚያስፈራኝ። እኔ በራሴ እንደኔ እንደግሌ ያለሁበት ስሜት አሁን ላይ ያለው ተጋብቶብኛል ብዬ ነው የማስበው። ለምን ከዚህ በፊት የነበርኩት ሴት ደንጋጣ፣ ለሰው ማዘን እንደዛ አይነት ሴት ነበርኩኝና አሁን ላይ ግን ማንም ምንም ቢል ምንም ማደነግጥ ምንም ግድም አይሰጠኝ። ገባ? ያ ምንድነው ሰዎች ከሚያደርጉት ነገር አንፃር አሁን ላይ ጤነኛ አይምሮ ያለው ሰው አለ ብዬም አላስብም። ብቻ እግዚአብሔር ይጠብቀን እና እኔ ሳሚ ትልቁ ነገር ሁሌ የምምለው ማስበውም ባጠገቤም ሰው ሳገኝ የምለው ግቡ ነው። በቃ ወደ ሀገር መግባት አለባቸው። ምድር ላይ ያለውን ነገር ገብታ ነው ማየት የምትችለው። ለዛ ነው ስደት ያልወጣ ደግሞ የታደለ ነው። ሀገር ቁጭ ያለ ሰው ህይወቱን ይኖራል፣ ላይፉን ይኖራል፣ አምሮበት ነው የሚኖረው። ኢትዮጵያ ያለ ሰው በአሁን ሰዓት ማለት ነው። እና ግቡ እህቶቼ፣ ቤት ሰርቼ ምናምን እግዚአብሔር ነው የሚያኖረው። አያስፈልግም። አስቤው ማላቅም ነኝ። ታፕታፕ ኮፕሊንግ ሼር አድርጉ። ጋላሪው ሙሉት እስኪ ጊፍት አድርጉት እስኪ ጋላሪው ሙሉት እንበላችሁ እንጂ እንደዚህ ብለንም ከተሳካ ነው። ለማንኛውም ሜምበር ሁኑ። ታፕታፕ ኮፕሊንግ ሼር አድርጉ። አዲስ ከሆናችሁ ይሄን ፎሎ አድርጉ። ሳሚ አንተ አሁን አንድ ጥያቄ ልጠይቅህ። ከዛሬ 7 ዓመት በፊት የነበረው ነገር እና ማለት ነው አሁን ላይ ያለው ነገር አንድ ነው? እንኳን 7 ዓመት አይደለም የዛሬ ወር የነበረው ነው የነበረው አይደለም። እንደ ሰውኛ አሁን ዱባይ ኖሮ እንደሚያቅሰው በጣም ነው የሚያስፈራው። ይታ ነው እንኳን ለአዲሶቹ እንኳን ለአዲስ ለነባርም ለሚያውቁ ያስፈራል ሁኔታው። ራሳችሁን ጠብቁ። ኮፕሊንግ ሼር ታፕታፕ አድርጉት። ሁላችሁም ፎሎ አድርጉት። ይሄን ቻናል 30,000 አሳልፉት። ተው ግድ የላችሁም ተው። የተዘጋው እንኳን ይድረስ። ከተዘጋው ቻናል ይድረስ። 10 ዓመት በኋላ ገባን። ከ10 ዓመት በኋላ ገባን። እሺ ግን 1 ወር እንኳን በደስታ አልኖርኩም። ደስታሽን ግን ይደክምሻል። ቃል ኪዳን ንግቢ እስኪ ምን ማለት እንደፈለግሽ እስኪ ማውራት ከቻልሽ። ይሄ ቆይ ነው ልወረድልሽ። ሳሚ እንዴት ናት? ደህና ነው ወይ? እንዲሁም እህቶች እንዴት ናችሁ? ኮመንቱን ብቻ አንብቤ ልውረድ። እሺ አይ ማለት ምን ያለብሽ ነገር ማብራራት አለብሽ። አይ ምንድን ፈልጌ ነው በጣም ደክሞኝ በጣም ተስፋ ቆርጬ ሰሞኑን በሶሻል ሚዲያ በጣም እንትን ብዬ ነበርና በውጭ ሀገር ያሉት ወደ አሜሪካ ያሉት ሰዎች ግን ወደ ሀገር እንድገባ ስለአግዘውኝ ድግመኛ ሊብ ላይ እንዳትገቢ በዛ እንዲቀየሙ ስላልፈለኩ ነው እንደዚህ ሆነበት። በራሴ ላይ ስለወሰንኩ ነበርና አሁን እኔ አንተን መከታተል ሳውዲ አረቢያ ባለሁበት ሰዓት ነበረ ግቡ ሀገራችሁ ምናምን በጣም ነበር መከታተል። በጣም በቃ ምክርን ሁሌም ነበር የሚይዘው። ግን ከ10 ዓመት በኋላ ነበር የገባሁት። 10 ዓመት በኋላ ገብቼ 1 ወር እንኳን በደስታ ልኖር አልቻልኩም። አሁን እንዲህ ልለፍ የምፈልገው ቤተሰብ በድሎኝ ቤተሰብ አላስቀምጠኝ ብሎ አይደለም። እዛ ጋር እናገኛለን እዛ ጋር እናገኘም። እኛ ራሳችን በራሳችን የማንችለው አሁን ቅድም ስትናገር ሰምቼ ነበር። እናንተ ማትችሉትን እየገፋችሁ ያላችሁት ያልከው እኛ የራሳችን ያሳመንነው ነገር ስላለ ነው።
እዛ ጋር ስናገኝ ነበር። ኢትዮጵያ ሄደን ካላገኘን እኛ ራስ በራሳችን ነው ራሳችን የምንስተው ማለት ነው። በቃ ይሄ የሚሆነው ሴቭ አለማድረጋችን በቃ ይሉንታ በጣም ነው እኛ የሚገለን። እኔ 10 አመት ሙሉ እንኳን ኖሬ ሳልማር አሁንም ዱባይ መጥቼ እኔ የሚገርምህ እኔ በቃ እኔ ልናገር እንደ ባንክ ከፍቼ መጥቼ አንድ ብር እንኳን አላስገባሁበትም። ያው ሰሞኑ እህቶቼ ወንድሞቼ ሲረዱ ዝግ ነው በቃ ለምን አላንቀሳቀስኩትም። አንድ ብር ያስቀምጥም ሰው በ3 አመቱ አንድ ብር ምን ነው ብሩ ምንድን ብሩ ምን አድርገሽ ነው 3 አመት? እኔም ለራሴ ጠይቄው ራሴ መልስ አላጣሁ። እንኳን ሰው ጠይቀኝ ማለት 3 አመት ስራ ላይ ነሽ አይደለ? አዎ 3 አመት ነው። አሁን ይቃማ ካሰራው ወዲህ ነው። እኔ 1 አመት ብቻ ነው እኔ ስራ የሰራው ማለት ታዩ። እንደ 3 አመት የ1 አመት ገንዘብ የት አድርገሽ ነው? ምን ያደርግ ነው? በወር ከሰዓት ሰርች ጋር ትቀበያለሽ? አዎ ቀበላለሁ። ካሰረችሽ ጋር ከተቀበልሽ ብሩ የት ይሄድ ነው? አትፍሪ፣ ንገሪኝ። የት ነው የምትከፊው የምትቀልቢው ሰው አለ የሚቀበልሽ አስገድዶ ወይ የሆነ ነገር ይዞ የምትከፊው ልጆች አሉኝ ወይም ደግሞ ቤተሰብ እኖራለሁ። ወይ ልጆች ስንት ልጆች አሉሽ? 2። እሺ 2 ልጆች አሉ። ሌላ የምትረጁ ሰው አለ? አዎ ቤተሰብ ረዳኝ ማለት አሁን ምቀውስ አሁን በሀገራችን ሁኔታ ማዝመር ምናምን ስለማይችሉ የኔኛ አዝመራ ነው የሚበላ ምናምን ትሉም የኔ በወር ስንት ብር ትልኪያለሽ? ሁሉን ለምን ትልኪያለሽ እናትዬ? ሁሉም ባለከማ ከፍትኩት አካውንት ላይ እኮ አስቀምጥ ነበር። ለምን አላውቅም። አይበቃም። ቃል ኪዳን ሁሉም ብር ለምንድን ነው የምትልኪላቸው? ለምንድን ነው ግማሽ ማትልኪላቸው? ስለማይበቃ። አይብቃቸው። ሳይበቃቸው ሁሉ ዘልዛ ሳይበቃው እኮ ለምን ገደል አይገቡም? ተስቂቱ ማን የምኖረው ለቤተሰብ ነው። በቃ ራሴን ያሰማንኩ እንደዛ ነው። እና ሙሉ ብር እየላክሽ የምትልኪላቸው ከሆነና ሙሉ ብር የምትቀልቢያቸው ከሆነ ነገ ስትወድቂ ምንድነው የምትሆኚው? ስትታመም የሆነ ችግር ቢደርስብሽ ወድቄማ ሰሞኑን በቃ ከ12ኛ ላይ ነው ያለነው። ከ12ኛ መውረድ ነው በቃ እኔ የወሰንኩኝና በቃ እንደዚህ ሊቭ ላይ ተቀምጬ የሆነ ሰሞኑን እህታችን ራሷን ያጠፋቻለች። በቃ ግልግል ነው ያልኩት። ወኔ ግልግል በቃ ረፍት ግልግል። አሁን አንቺ ባጠፋሽው ጥፋት በራስሽ ጥፋት ነገሮችን ማስተካከል እየቻልሽ ከ12ኛ ፎቅ ላይ መውደቅ ምን መፍትሄ አለው? ዙሩ አሁን ማለት ነው እኔ እንደዛ ወስኜ ግን አሁን ላይ ብዙ እህቶች እንትን ብለውኛል፣ አይዞሽ ብለውኛልና ብዙ እህቶችሽ አይዞሽ ያሉሽም ትክክል አይደለም። አንድ ነገር እንገርሽ፣ ሰዎች አይዞሽ ስላሉሽ አንቺ እነሱ እንደ ትክክል አትቁጠሪ። አማርኛ ስሚኛው፣ አንቺ መኖር ምቺው ራስሽ የምታደርጊው እንቅስቃሴ ነው ሊያኖርሽ ነው። አይዞሽ ያሉ ሰዎች አጠገብሽ መጥተው አልደገፉሽ ማለት ነው። እኔ ግን አንዳንዴ ደግሞ ኮሜንተኞች ጤነኛ ብኖርማ ምሰራው እንዴ ይኸውልሽ፣ እይታሽን ቀይሪ። አሁን ኮሜንት ምን አሳየሽ? እኔና አንቺ ነን አይደል እያወራን ያለው? ቃል ኪዳን አንቺ ከ12ኛ ፎቅ ላይ ሄዩ 12ኛ ፎቅ ላይ በመውደቅሽ ልጆችሽ ይተርፋሉ ወይ? እነሱ ደክመኛል። ከደከመሽ እኮ ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ስህተቱ ያንቺ ነው፣ ጥፋቱ ያንቺ ነው። ሙሉ ብር በመላክ እነሱን እየረዳሽ ከቆየሽ አሁን ልትደሰች ይገባል እንጂ ልታዝኝ አይገባም። ቤተሰቦችሽ ናቸው። ከዚህ በኋላ ግን ራስሽን መጠበቅ ነው ያለብሽ። ከዚህ በኋላ ገንዘብሽን መቆጠብ ነው ያለብሽ። ትንሽ ብር ላኪላቸው። በዛ ትንሽ ብር የማይተዳደሩ ከሆነ ይቅርብሽ። ከነሱ ጋር ማውራቱን አቁሚ።
አንቺ እኮ ልጆች ምን አይነት እንዴት ነው ማውራትም እንትን የምለው እዛ ጋስ ማነሽ ዝምታለሽ እንዴ? ያልተኖረ ልጅነት አለሽ አይደል? እዚህ ውስጥ አለው ሳሚዬ አለው። በእናትሽ አውሪያት በድንግል ማለት እውነት ለመናገር እንደዚህ በቀል ሰላም እንዴት ቆየሽ እህቴ? ላይክ እንደተረዳውሽ እንደዚህ በቀል ያሉ መግባባት መችስ አለውልሽ። እግዚአብሔር ይመስገን። ትንሽ ለመግባባት የሆነ ግራ ይገባሽ ይመስላልና የሚልሽ ከሰማሽ ወይም ከተረዳሽ እያለሽ ያለው አሁን ላይክ እየሰማሁሽ ነበር ከመጀመሪያ እስከ መጨረሻ ከገባሽ ጀምሮ። እንደዚህ መጥፎ ነገር ማሰብሽ የምትጎጂው አንቺ ነሽ፣ ማንም አይጎዳም። ኦኬ ልጆች የሚሆን ቤተሰብ የኔ ቆንጆ ለአንድ ሳምንት እዚህ ጋር እሺ እንዳዳመጥሽ ሳይለንት አድርጌ ልመልስልሽ። ኦኬ አንዴ በሰማህ አድርጌ እንድሰማሽ ማለት ነው። አንዴ ልናገርና ለምሳሌ አሁን ሳሚ ግቡ ይላል 10 አመት በኋላ ነው ገብቼ ምንም ስለሆነ ሌላ ሀገር ተሰደድኩ። አሁንም እሺ ግቡ ይላል። አሁን በገባሽ ምንድነው እሺ የሚፈጠረው ነው? ምንድነው ሞት ነው ታዲያ የሚሻለው? ቆይ ልንገርሽ፣ ከ10 አመት በኋላ ገባሽ፣ ግን ስትገቢ እዚህ የሰበሰብሽው ነገር የለም፣ እዚህ ያዘጋጀሽው ነገር የለም። ዝም ብለሽ ገባሽ። ልጆችሽ አሉ፣ ቤተሰብ አለ። ያ ስትረጃቸው ስትረጃቸው የነበሩ ቤተሰቦች ምክንያቱም አንቺ ስትሄጂ የነሱም ገቢ ቆመ፣ ያንቺም ህይወት ዜሮ ላይ ደረሰ ማለት ነው። ባለማወቅሽ 10 አመት ሙሉ ለቤተሰብ ነው የረዳሽ አይደለም እንዴ? ቃል ኪዳን 10 አመት ለቤተሰብ ነው የረዳሽ አይደል? አይ እንደዛማ 10 አመቱ ልጅ አሁን የ3 አመቱን ሙሉ በሙሉ ነው እንጂ የ10 አመቱን ቤት ሰርቻለሁ። ቤት ሰራሽ? ቤቱ ማን ነው የሚኖርበት? ልጆችና ቤተሰብ። ባለቤትሽ አለ እንዴ? ባልተቤት ልክ ከሳውዲ ልገባ ልክ ሮቡን የመኪና አደጋ ደረሰበት። ከዛ በዛ ምክንያት ራሱን ሲያስታምም ምን ስለማይሆንልኝ ወደ ሰው ሀገር መጣሁ። ተለያይተናል። እሺ አሁን እኔን አዳምጪኝ ቃል ኪዳን፣ በስነ ስርዓት አዳምጪኝ። ይኸውልሽ አሁን ራስ ማጥፋት ነው ወይ መፍትሄው? ኢትዮጵያ ውስጥ መግባት ነው መፍትሄው ወይስ ስራ መስራትና ገንዘብሽን መሰብሰብ ነው መፍትሄው? አሁን እኮ ምርጫ ያንቺ ነው። ራስ ማጥፋት እኮ መፍትሄ አይደለም። ተርገባሽ አይደል? ራስ ማጥፋት በቃ ከዚህ ዓለም ላይ ህይወትሽ ጠፋ ማለት ነው። በቃ ያንቺ ነገር አበቃ። ልጆችሽን ሜዳ ላይ በተንሻቸው ማለት ነው። ተረዳሽ አይደለ? ራስ ማጥፋት ልጅቷ ትክክል ነች የተገላገለች ላልሽው ትክክል አይደለሽም፣ ስህተት ነው። በእግዚአብሔርም ዘንድ ራስ ማጥፋት ጥሩ አይደለም። ከራስ ከማጥፋት በፊት ግን አንቺ ራስሽን ማስተካከል ትችያለሽ። ገንዘብ መቀነስ ትችያለሽ። ቀንሰሽ ገንዘብ ታፕታፕ እየተቆራረጠ ነው። ታፕታፕ ኮፕሊንግ ሼር አድርጉት። እኔ እንትኔ እየተቆራረጠ ነው እያየሁት ነው። ይኸውልሽ አንቺ በስነ ስርዓቱ ቤተሰቦችሽን ማሳመን ካልቻልሽ የተወሰነ ገንዘብ እየላክሽ የተወሰነ ገንዘብ አካውንትሽ ላይ አስቀምጪ። አሁን በደንብ አዳምጪ። ሰብስቢው፣ እዚህ ሰብስቢው ወይም እዛ ላኪው። እዛ እምቢ ብሎኛል አካውንቴ 3 አመት ሙሉ ብር አስገብቼበት አላቅም ነው ያልሽው አይደለ? አይደል እንዴ? ሲሞከር ተዘግቷል ማለት ስለተንቀሳቀሰ አይሰራም። አዎ ሳሚ፣ አዎ። ስለዚህ ገንዘብሽን እዚህ ይኸውልሽ ህጋዊ ነሽ አይደል? እዚህ ሀገር ይቃማልሽ አይደለ? ባንክ አካውንት ክፈችና እዚህ ሀገር ብርሽን የተወሰነ በወር አሁን ደሞዝ ስንት ነው በወር? 8 ነው ወረቀት። ቆይማ ከተሰማማ ልናገር 8 ነው ደሞዝ። ያንን የወረቀት ብር የሰራሁበትን ከፈየ ሳልጨርስ አሁን ማሳደሻው ደረሰ። እና እንጨልል ይሁን ሲመጣ ቆይ እኔ እንለው ቃል ኪዳን አንድ ነገር ልጠይቅሽ። መኖሪያ ፈቃድ አሰርተሽ ሰው ቤት በራስሽ መኖሪያ ፈቃድ ነው እየኖርሽ ያለሽው? ወንዛም 8 እየተከፈለ እና ምን ልስራ ውጭ ላይ እኔን አዳምጪኝ። በደንብ አማርኛ ስሚ። እኔን አዳምጪኝ። አንቺ መኖሪያ ፈቃድ ያሰራሽው በግልሽ መኖሪያ ፈቃድ ያሰራሽው ሰው ቤት ግን በነፃ ሰው ቤት ግን በራስሽ አይዲ ነው እየሰራሽ ያለሽው? አዎ ሳሚ፣ ይህን ሳሰራ እንደውም አሁን ከፍዬው እንጂ ቤተሰብን ያላቸውን የሌላቸውን ከውቶ
ይዘራሁት። በስንት ብር ነው ያሰራሽው? ያንን ከፍዬ ሳልጨርስ ደግሞ አሁን ማሳደሻው ደረሰ። በስንት ብር ነው ያሰራሽው? ለምንድን ነው በ8500 ያሰራሽው? ይቆራረጣል መሰለኝ። እንደውም ዘብላይ ነበር ያኔ ማውቃት ጓደኛዬ ስለሆነች ነው የቀነሰችው። 10,000 ምናምን ዘብላይ አይደል የሚሰራሳ ነው። ማን ያለው እንደዛ? እኔ ማውቃችሁ ዝሩ እንደዛ ነው ያሰራው። አንቺ እኮ እኔ እኮ ይኸውልሽ አንቺ ጋር ማለት ነው የማሰብ ችግር አይደለም፣ የሆነ ችግር አለ። አንድ ሚዩት አድርግልኝ። ይኸውልሽ አንቺ ጋር የሆነ መንፈስ አለ ወይ የሆነ ከኋላ የሚጎተኩትሽ የሚያሽከረክርሽ አካል አለ እንጂ በጤናሽ አይደለም። ታብታብ ኮፕሊንግ ሼር አድርጉት። እየተቆራረጠ እኔ በራሱ የኔ እንዴት ማለት እስቲ ይማራት እዛ በታች ነው የሚሰራሽ በላይ እስቲ ወንድ ዘኮ ነው። አዎ ከዛ በታች ነው የሚሰራው። አዋጁ ሲመጣ ነው ያሰራሁት ወንድም። አዋጁ ሲሰራ ያኔ በ7500 በ8000 ብር ይሰራ ነበር። አሁን ዛሬ ላይ 8000 7500 ብር ነው የሚሰራው። ዞሮ እንደዛ ነው ያሰራሁኝ። ያም ጓደኛዬ ስለሆነ ስለማውቃ ቀንሳለኝ ነው። ይኸውልሽ አንድ ነገር እኔን አዳምጪ። ሚዩት አድርጊው። እሺ ይቺ ጓደኛዬ የምትያት ልጅ ህይወትሽን የምታጠፋ ልጅ ነች። ከሷ ራቂ። አንቺ ራሱ ችግር ሳይኖርብሽ አይቀርም እንጂ በጤናሽ አይደለም። ሰው 2 ዓመት መኖሪያ ፈቃድ አሰርቶ በ1800 ብር እየሰራ ቢያንስ ቤተሰብ እንኳን ለቤተሰብ 500 ድራም እየላከ ለመኖሪያ ፈቃድ ለሚያሰራው 500 እየከፈለ ቢያንስ አመት ሳይሞላው መጨረስ ትችይ ነበር። ነገር ግን በዙሪያሽ ያሉ ጓደኞቼ የምትያቸው ሰዎች የሚገርምሽ ነገር ጓደኛሽ ነች 500 ብር ነው የበላቸው። እንደው እውነቱን ልንገርሽ ኮሚሽን ይዛብሻለች፣ ፈርቅ ይዛብሻለች። አሁንም ጓደኞቼ የምትያቸው ናቸው በዙሪያሽ ከበው በሽተኛና ከ12ኛ ፎቅ እንድትወርቂ እድሉን እያመቻቹልሽ አሉት። ይሄን ከሰማሽ ስሚ። ጓደኛ የለኝም፣ እውነቱን ልንገርህ፣ እውነት የለኝም። ጓደኛዬ ነች ያሰራችልኝ፣ የምወዳት መቀርባት ጓደኛዬ ነች እያልሽ አይደል እንዴ? እና የተባበረች ወረቀት ያሰራችልኝ እሷ ነች። እና ፓርቲ ኮሚሽን አግኝታብሻለች፣ ኮሚሽን ሰርታብሻለች፣ ድራማ ሰርታብሻለች። አይልህ ደግሞ እዳውን ለምን አልከፈልሽም ካልከኝ፣ ለምን ብር አልያዝሽም ካልከኝ አመት ይደለ። ወይኔ ጉዴ እንዳለ በውስጥ እየገቡ እየጻፉልኝ ነው። ወይኔ ውጭ እያሉ እና ማሁዱ ወይኔ ጉዴ ዘበ ሰማታታ ነው ውጭ እያሉ ቤተሰብ እየረዳ የቃም አው እየጻፉ ነው በውስጥ ያኔ ማለቴ እዚህ ጋር የቃማ ብር እየከፈል ከዚህ ጋር ደግሞ ቤተሰብ ያስተዳድር 1 አመት ነው አይደለም? እስቲ አስበሽ 8 ስንት ነው የሚሆነሽ በአንድ አመት? ወይ የስንት አመት ነው መኖሪያ ፈቃድ ያወጣሽ? የ2 አመት አይደለም? ስንት አመት ነው ከተሰራ? አስበው እንጂ አሁን በአዋጁ እኮ ነው ያሰራሁት። በአዋጁ ማለት ስንት? አሁን ምን ያህል ጊዜ ያለው? ምን ያህል ቀረው? ኦኬ ቀረው ልንገርህ። ለምሳሌ 2027 አንደኛው ወር ላይ ነው የሚያልቅ። 2027 አንደኛው ወር። አሁን ስንት ላይ ነን ያለነው? 2026 ነው። 1 አመት ይቀረዋል አይደል? አምስተኛው ወር ነው ዞሮ። በቃ አንድ አመት ይቀረዋል። ስለዚህ አሁንም እድሉ አለሽ። የሚገርምሽ ነገር በጣም ተረጋጊ፣ መረጋጋት አለብሽ አንቺ። ይኸውልሽ አሁን በዙሪያሽ ያሉት ውጪ የሚሉሽ ግራ እያጋቡሽ ያሉትን ሰዎች እኔ እርግጠኛ ነኝ አንቺ ችግር ውስጥ ነው ያለሽ እናት። በእግዚአብሔር እንደው ጓደኞቼ እኮ አይደሉም ስልህ እሺ ሲፈጠር እንትን ያገዙ የረዱኝ ናቸው። አሁን ቤተሰብ ጠይቄ እንድመጣ ምናምን እና ታዲያ ቤተሰብ ማለት እያገዙሽ እየረዱሽ ከሆነ ወይ አይደለም? እኔ የምለው እያገዙኝ ነው እየረዱኝ ነው ካልሽ በጣም ደስ ይላል።
ግን እየረዱሽ አሁን እንደሄድ ማለት እየረዱ ሳይሆን አሁን ሊረዱኝ እንደሄድ ቤተሰብ ላይ ነው። ለዛም ምን ያደርጉልሽ ነገር አለ? የረዱሽ እጅ ላይ ያዝያችሁ ነገር አለ? ሳሚ አሁን እኛን ተገገባሁት ግቡ ብቻ ሳይሆን ስንይዝ ነው የምንገባው። እንድንይዝ ብቻ መከረን እሱንም ጨምርበት ልልፈልግ ነው ወንድሜ። ሳይዙ ግቡ ብለህ ደግሞ እንደኔ ገብተው ዋሽን ተመልሶ ሌላ ሀገር እንዳይሄዱ ደግሞ ያላቸው እንደገና የደላላ ከፍለው ለማለት ፈልጌ ነው። አዛ ሁሉን አዝጋ መመክረው ታች ያላችሁ ሀገርን ያላያችሁ ካላችሁ ሀገር አዛው ሀገር አትሄዱ ነው። ለምን ሰው ሀገር መጠን ራሱ ብር ማንይዝም ብንገባ ማንኖርም ግራ ገብቶናል። የሰው ሀገር ይቀመስ። እኔ ይሄን ብቻ ነው መልእክት ማስተላለፍ። ቃል ኪዳን ተሳስተሻል። ብንገባማ የምንኖርበት ሀገር አለን። ገባሽ? እኔ ያላስኩትን ደግሞ ማንም ሊሰጠኝ አይችልም። ትኖሪያለሽ እኮ ካለሽ ትኖሪያለሽ፣ ካለልሽ ግን አትኖሪም። አንቺ አሁን እኔ አሁን አንቺን ከተረዳሁሽ አንቺ ከራስሽ ጋር ነሽ። አንቺ ገንዘብ ይኸውልሽ፣ አንቺ አሁን በእርግጠኝነት ከአንቺ ከራስሽ ጋር አይደለሽም። ምክንያቱም 10 ዓመት ሙሉ ገንዘብ ሳትይዢ መግባትሽ እኮ አግባብ አይደለም፣ ራሱ ትክክል አይደለም። 10 ዓመት የሰራ ሰው ቢያንስ የተወሰነ ገንዘብ እጁ ላይ ሊኖር ይገባል። ቢያንስ የተወሰነ ነገር እጁ ላይ ገንዘብ ሊኖር ይገባል። አንቺ ዝምብለሽ ገብተሽ አንዳንዴ ሳሚ መቀየር የምትችለው ነገር አለ፣ መቀየር የማትችለው ነገር አለና እዚህ ነገር ላይ ባትቆይ ሁላ ነው የምለው። እንደዚህ አይነት ምክር ላይ ማለት ነው። ለምን እንደሆነ ታውቃለህ? አሁን ግቡ ብቻ አይደለም ምን ይዘው ይግቡ። ገብተው ቢከስሩስ? ስንት ዓመት ቆይተውም እኮ ምንም የለው። 10 ዓመት ተቀምጠሽ እኮ 1 ወር መቀመጥ አልቻልኩም ብለሻል። አንቺ በቃ የሆነ ወይ ገላግሌ ነገር ካልመጣ ሀገርሽ መግባት አትችይም ማለት ነው። ይሄ በጣም አዝናለሁ። ይሄ ያንቺ ነው የሌላችንም አይደለም። እግዚአብሔር ለሀገራችን ሰላም ያድርገን። ቀላል ይሰራል፣ ቀላል ይኖራል ሀገራችን ላይ። መግባትማ አለባቸው። መስመር ውጪ ሳሚ ጋር ምን ሰሪያለሽ እያሏት እኮ ነው። አይ ነው በጣም የሚገርማችሁ ነገር እየተባለች እኮ ነው። ከውስጥ ሳሚ ጋር ውጪ ምን ትሰሪያለሽ እየተባለች ነው። ምክንያቱም እውነት አላለ እና ከማን ጋር ነው? እኔ ጋር ያለሽ ከማን ጋር ነው? ታዲያ ውጪ የስደተኞች አባት ነህ። ለምን ነው ውጪ የሚሉሽ? አሁን ምክንያቱም ተነግረኛለሽ። ምን አስፈለገ ብለው ነው? አዎ ማለት ለምሳሌ እኔ ሳሚ ጋር ውጪ አላሉኝም። ማለት ምን ትሰሪያለሽ ነው? እየተቆራረጠ ነው። ታብታብ አድርጉ እስቲ።